የሞተልሽ ቀርቶ የገደለሽ በላ የሚባለው የትግራይ እናት ወየው ሞትኩኝ ሻቢያ ዘነበብኝ ስትል በ1990 እስከ 1992 በተካሄደው እዛ ላይ ተዋደቀ ምን አለ ቦምቡ ላይ ሮጠ ምን አለ ኢትዮጵያዊው አፈር እንተላው ኢትዮጵያው መስዋዕት ሆነ ማን ነው ለማን ነው ታዲያ አበባ ጉንጉ መቀመጥ የነበረበት ታቋለ ባድመ ሽራሮ ቡሬ ዛላምበሳ ላይ ያ ጦርነት ላይ እርስ በራስ እንት ብላችሁ ኢሳያስና መለስ ዜናዊ ተጣልተው ህዝብና ህዝብን ያጨራረሱ ታቋለ እኛ አንድ ህዝቦች ነን ከኤርትራ ህዝብ ጋር አንድ ህዝቦች ያንን አውቀምን ብለ ለምን ታዲያ እንደው ከአፋር መሬት ከአፋር አካባቢ ይሆን የኤርትራ ከአፋር አካባቢ ቢፈልግ ጨምሮ ምርቆ አይሰጠው እባክና እስከዚህ ድረስ ጉሰዳ አይለው ታቋለ እንዴ ትግራይ ተደፈረ ብሎ ትግራይ ሲሆን ሽራሮ እንት ባድመ ሽራሮ ሲሆን እዛ ጋር ስንዝር መሬት ብሎ ያው ለህዝብን ያስጨርሳል ለምን አፋር ጋር አይሆንም ነበር ከአፋር ጋር ድንበር አይሆንም ነበር አረ ዳለ ከዚህ ጋር ጀምሮ ውሰድ ነው የሚለው ውሰድ ከዚህ ጀምረ እንደውም አፋር ክልል ውስጥ ገብቶ ከዚህ ሁሉ ጀምሮ ውሰድ ነው የሚለው እናቃለን እኮ ተንኮሉ እናቃለን ሁሉ ነገር እሺ አንተው ለምሳሌ እንደ ወሬ ታሪክም ልመለስካት አንተ ኢትዮጵያዊ የሞተልሽ ቀጥቶ የገደለሽ በላ የሚባለው እስቲ ልንገር በ1928 ዓመተ ምህረት ላይ እስከ 1929 ዓመተ ምህረት በ1928 ዓመተ ምህረት እስከ 1929 ዓመተ ምህረት ሽሬ ማጮ ላይ ከመላ ኢትዮጵያ ሂዶ የሞተልሽ ቀርቶ የገደለሽ በላ የሚባለው ይሄም ነው አንደኛው ሁለተኛው ሶስተኛውን መስበው ከ18 ዓመተ ምህረት ጀምሮ ከ1888 ጀምሮ አምባላጌ ተራራ ላይ መቀሌ ላይ አድዋ ላይ ሶሎዳ ላይ ከመላ ኢትዮጵያ ሂዶ ኢትዮጵያ የሞተልሽ ቀርቶ የገደለሽ በላ የሚባለው ይሄን ነው አስበው በጣም ያማል እስቲ ያንተ ልጆች ደግሞ ያቸው እስቲ ካንተ ልጆች ማናት ወርቅ ማናት ብር ማናት መዳብ ማናት ናስ ተመልሷል ማትመልሰው ነገር እኮ ነው የስም ዶክተር ለሆንኮ እኛ ገፊው ለንትልዶች ምን አይነት ጥያቄ እንደምንጠይቃችሁ ታውቃላችሁ በድፍረት አንተ የስንዴን ክርደር በልተ ቁጭ ብለህ ትዘረግፍ አይደብርም አንተ ያት የተማርከው ትምህርት ይሄን ነው እናት እናት ባለፈው የተናገረችው አንተን ያስተማረች ይሄን ነው ወይ ኢትዮጵያዊነት እንድትከዳ ነው ኢትዮጵያዊነት የገነባውን በ18 ደቂቃ ውስጥ እንድታፈርስ በጣም ይከብዳል ያማል ከመመም በላይ ያውም ትግሬን ኢትዮጵያዊ ትለዋለ ተወሽ ለማስመሰል ትግሬን ኢትዮጵያዊ ባለው እነሱ እኮ ኢትዮጵያ አይደለም ያለው እኛ ትግሬዎች ኢትዮጵያ ትግሬ ነው ኢትዮጵያዊነትን ያቆየ ትግሬ በታሪክ ሄድና ጠይቀዋ የዛሬ 250 ምናምን አመት የመጀመሪያው ንጉስ ሆኖ ኢትዮጵያን ሲገዛ የዛሬ 250 አመት በስተት ይገዛው በስተት ኢትዮጵያኑ አስደረገ ከዛ በኋላ ቀጠለ አጼ ዮሐንስ መጣ ኢትዮጵያኑ አስደረገ የወሎን 30,000 አረደው በካራ አረደው ከእንደገና ሊቀ ሰይጣኑ መለስ ዜናዊ በሴታፕ ማለት ነው ልንገርህ መቼም አንተ ዛሬ ደጋግመህ ያነሳው ያወራዳ ልንገርህ ያንን ሰይጣን ወራዳ ልንገርህ ያወራዳ ሰይጣን መለስ ዜናዊ ለገሰ ዜናዊ ልንገርህ ለገሰ ዜናዊ በ19 ይኸውልህ ልብ ብለህ ስማ በ1955 ዓመተ ምህረት ተወለደ ይላል በ1991 ዓመተ ምህረት በፈረንጆቹ ስልጣን ለመጣ ይላል አንተ ሂሳብ ትችላለህ መቼ ይገባል የኮዶቹ ምስጥር እዛ ውስጥ አለ ዝም ብለህ ወደ መዝገብ ተመለስ ልብ ብለህ ስማ አሁን በፈረንጆ ነው የምነግርህ ዶክተር አብይ ልብ ብለህ ስማ በፈረንጆች በ1955 መለስ ዜናዊ ተወለደ ይላል ያ ሰይጣን ሊቀ ሰይጣን አሪዮስ ከእንደገና ይላል በፈረንጆች ይላል በፈረንጆች በ1991 ዓመተ ምህረት ስልጣን ላይ ወጣ ይላል ይሄን ሰይጣን አሪዮስን ስማው ቀጥል ይሄ ሰውዬ ማለት በኢሉሚናቲ ሴታፕ ደርጎ ባስያውለ ከእንደገና በፈረንጆቹ ማለት ነው ወደ ኋላ ልመለስልህ ከነገር በፈረንጆቹ በ1979 በፈረንጆቹ በ19 አይ ቲንክ በ1989 አካባቢ ላይ
ስብዓት ነጋ በ1989 አካባቢ ላይ ከስብዓት ነጋ ሊቀመንበሩን አንስቶ ለመለስ ዜናዊ ተሰጠ። ሴታፕ ተደረገበት ምስጥር አለው። እንግዲህ ከመለስ ዜናዊ ላይ ነው የተወሰደው። ይሄ ሰውዬ በ1955 ዓመተ ምህረት ተወለደ ይላል። በ1991 ዓመተ ምህረት በፈረንጆቹ ነው ሁሉንም ነገራችሁ። በፈረንጆቹ መጣ ስልጣን ላይ ከዛ ላይ ሄዱና እስኪ ቀንሱት። ስንት ቀንሳላችሁ? 56 55 ቀንሱ። 55ን ስቀንስ 36 ቁጥር ነው የሚመጣው። 36 ቁጥር ደግሞ ማለት 3 ቁጥር ከፊትም ከኋላ ያለችውን ታዛለች። ምን ማለት ነው? 3 ጊዜ ጻፍ ማለት ነው። ከጎን ያለችው 6 ከ91 ላይ 55ን ስቀንሱ 36። ምክንያቱም የተወለደበት 55 ነው። በ1955 ዓመተ ምህረት ተወለደ ይላል። ሂዱና የሱን ታሪክ አንብቡት። በ1955 ተወለደ ይላል። በ1991 ዓመተ ምህረት ስልጣን ላይ መጣ ይላል። በፈረንጆች በ1991 ማለት በ1983 ማለት ነው ወገኖቼ፣ ወደ ኢትዮጵያ አቆጣጠር ሲመለሱት ይሄ ሰውዬ በዛ ስልጣን ላይ ሲመጣ 55 የተወለደበትን 55 ቁጥር ከ91 ለመቀነስ ነው። ሲቀንሱ 36 ነው የሚመጣው። የተወለደበትን ቀን መቀነስ ብቻ ነው። ይሄ ሰይጣን አሪዮስ የስሉምናቲ ቁጥር ሆኖ ነው ቁጭ ብሎ ይመጣ ነው ኢትዮጵያ ላይ ነገሰው። ከዛ በኋላ የትግራይን ህዝብ ሰማዕታት ሐውልት ብሎ የሰማዕታት ሐውልት ብሎ የሰቀለውን ሐውልት ላሳያቸው። የወራዳ ይሄ ህዝብ ማለት አንዳንዴ የሚያመልከው እንኳን ይሄ የኔ ሐውልት ነው ይላል። ሐውልታቸውን በስነ ስርዓት ከየት ጋር እንደመጣ ልንገራችሁ። ታሪኩንም ይውጣላችሁ። የሰማዕታት ሐውልት አሳያችኋለሁ በፎቶግራፍ ላይ ልብ ብላችሁ እዩት። ይሄን ፎቶ አሳያችኋለሁ ከየት ጋር ሐውልቱ እንደመጣ። የሰማዕታት ሐውልት ብሎ የሚሰግድለት እያንዳንዱ ሐውልት ላይ ሄዶ የሚሰግደው ሐውልትን ልብ ብላችሁ እዩት። እንግዲህ ልብ በሉ። ይሄ ሐውልት እዚህ ፍየል ማከል ላይ ተቀመጠችው መሃል ላይ ያለችውን እያት፣ መሃል ላይ ያለችውን እያት፣ ቅርጿን እያት ከላይ ያለችው። እንግዲህ አስቡት። ይሄ ነገር የሚታይ አይደለም። እኔ የሚታይ ማሳየት የሌለብኝ ነው ማሳያችሁ። በድፍረት ነው ማሳያችሁ። ከመቀንዶቹ ማከል ላይ ያለውን እንትደዋት ከዚህ ማከል ላይ ተወስዶ ነው እንግዲህ። ይሄ ማለት እንግዲህ የምን ስዕል እንደሆነ ታውቃላችሁ። ይሄ ወራዳ ህዝብ እኮ ነው እንግዲህ እዛ ላይ ሐውልት ላይ የሰማዕታት ሐውልት ነው ብሎ ይሰግዳል። በቃ ያውሬው ቡድን። ይሄ ህዝብ ነው ወርቅ። ይሄ ነው ወይ ሰማዕታት ሐውልት ብሎ የተቀመጠለትን ሐውልት እንኳን ከየት ጋር እንደመጣ ማያቅ። ይሄ ነው ሐውልት፣ ይሄ ነው ወርቅ። ያማል። በጣም ነው የሚያማው። ይሰቀጥጣል። ለማየትም ለመስማትም ይሰቀጥጣል። ባንዲራቸውን ይናይስቲ ያቺ ባንዲራ በኦሬንጅና ቀይ 3 ማዕዘን ያላት ምን ምልክት እንዳለው ከአሁን በፊት ነግራቸዋለሁ። ሂድና ያውስ ወያኔ ማለት ምን ማለት ነው? ወያኔ ማለት ወለላ ወን በቁማስ ታቆማት ከጎኗ ላይ ትንሽ ከይወለ ከጎኗ ላይ ክፍት ታርጋ 6 ቁጥር ነች። ከእንደገና ያን ደግሞ ወላ ገልብጣት 6 ቁጥር ነች። በተፈጥሯ ከቋንቋ ጆሮዋን ከቆረጥካት 6 ቁጥር ነች። ወያኔ ማለት 66 አውሬ ማለት ነው። ንገረኝ ካልከ የናንተ ምኑን ልንገራችሁ? ምኑን? እኔ እኮ እናንተ ነው እንዲያበጥር ያቃችኋለሁ። እኔ እንዲያበጥር ያቃችኋለሁ። ማንም ሰው ያውቀው ኤልትራኖች እናንተ ኤልትራኖች እንኳን እንደኔ ያውቋችሁ። ማንም ሰው ከኔ በላይ ያውቃችሁ። እኔ ያውቃችኋለሁ። አውቃለሁ። አንድ ነገር በተነሳ ቁጥር የሆነ ነገር እንደማነሳብህ ታውቃለህ። ምን አይነት ነገር እንደማነሳብህ እኔ በደንብ አድርጌ አውቃለሁ። አንተ ከማን ጋር አንሶላ እንደምትጋባው የነበርከው እንዳለ አውቃለሁ። እኔ ሂድና ጠይቀው ስንትን ደብረ ጽዮን እህቱ ከአድዋ ተነስቶ ደብረ ጽዮን ማለት ነው። አድዋና አክሱም በጣም ቅርብ ናቸው። የደብረ ጽዮን አባት 10 ኪሎ ሜትር ነው በነገራችን ላይ አድዋና አክሱም። የደብረ ጽዮን አባት በድብቅ ከሆነች ከአክሱም ይወልዳል። ከዛ በኋላ ደብረ ጽዮን ጋር ደግሞ አባትየው ሰይጣን አባትየው ደግሞ የደብረ ጽዮን አባት ልጅ ነች ብሎ መናገር ሲገባው ያስተዋውቃል። እንግዲህ አባትየው እንደዚህ አይነት አሪዮስነታቸው ወራዳነታቸው ይሁን። እንግዲህ አባትየው ያንተ እህት ነች ብሎ መናገር ሲገባው ዝም ብሎ በደፈናው አስተዋውቃል። ይሄ ወራዳ ደግሞ መቼም የትግሬ ነገር ታውቃላችሁ አይደል? መቼም አይምሬ እህቱ ጋር አንሶላ የተጋፈፈ ነው። አያው ካወቀ በኋላ እንኳን የቀጠለ ነው የወራዳ። ያንተ እህት ነች በቃ ተሲል አንዴ ዋይ አንዴማ በቃ
ጀምሬዋለሁ እንዴት አርገም አልጸጸተውም ደብረጽዮን ይላል ታሪኩን ከሰማው አልጸጸተውም ይላል ጸጸት እንኳን አልፈጠረበትም ይላል መጨረሻ ላይ እህቱ እንዳለች ካዳት ይላል ደብረጽዮን ይሄ ነው እንግዲህ የነሱ ይሄ ነው ወርደታቸው ይሄ ነው እንዲያልት ስበናለው ደብረጽዮን ይነግራቸዋል ምናምን ይባል እንዲያ ወራዳ እንዲያነ ስበናለው ኢትዮጵያዊነት መንፈስ የሌለው አባትየው ያንተ ልጅ ነው ብሎ እህቴ ነው ብሎ አላሳወቀም ያንተ እህት መሆኗን ካወቀ በኋላ ግን ዞር ማለት ነበረበት ደብረጽዮን መጸጸት ነበረበት እንዳንተ ወራዳ ቻላቅምን ባንተ ያኑላ በደም ታጥበ ምን ብለ ስፔንትን መስታወት ላይ እንትን ሚዲያ ላይ መቅረብ እኔ ያናደኛል ገባ እንዲህ አይነት ወራዶች ናችሁ እናንተ እኔ እንደማቃችሁ ታቀላችሁ እኔ እንደማቃችሁ እኔ ማለት ነው ልክ እናንተ ያውለ እንክርዳስ እንደ እንደምታበላው ማንክርዳስ እንደ አብልተ እንደምታስለፈለው እኔ ደግሞ እንደዛ አርጋ በጥሬ ያቃለሁ ማን ምን እንደው አቃችኋለሁ እኔ ከኤልትራዊ በላይ ኤልትራዊ እንግዲህ እንዳቃችኋል እናንተ እኔ ከነሱ በላይ እንደማቃችሁ ታቃላችሁ ገባ ይሄን ነው ምንግ ገባ ለዛ ነው እኔ የመለስ ዜናዊ ቃላት ኢትዮጵያዊ ወራዳ ብሎ ተሳደፈው ያንን ቃላት መልሼ መሰጠ ያን ቃላት ሁሌ ከመለስ ዜናዊ ላይ ተወረወረው ቃል ሁሌ መልሼ መሰጠ ለምን እናንተ ናችሁ ኢትዮጵያዊ ወራዳ ያላችሁ እንደናንተ ተመልሶ መስጠት የናንተ ቋሏ ምን ያሳፍረናል ለኛ የራስን ቃል መልሰ መስጠት ለኛ ምን ያሳፍራል ምኑ ጋር ነው ፍረቱ ለኛ እናንተ ኢትዮጵያዊነታችሁ ወራዳ ያላችሁ ምኑ ጋር ነው ያሳፍረን እናንተ ኢትዮጵያ አረንጓዴ ቢጫ ቀይ መቼ ነው ይዛችሁ መታቁት መቼ ነው ኢትዮጵያዊ ሲያላችሁ መቼ ነው ለማን ነው የሞታችሁት ታዲያ እውነቱን ልናገር ከተባለ ማለት ለየትግራይ ህዝብ ለኢትዮጵያ ህዝብ መስዋዕት ከፈለ ከተባለ ለምንስ የሰማዕታት ሐውልት ለምን እዛ ላይ ተተከለ ለምን ትግራይ ላይ ተተከለ ለምን አዲስ አበባ ላይ ተተከለ ለኢትዮጵያ ህዝብ ከፈለ መቼ ነው አረንጓዴ ቢጫ ቀይ የምትይዙት መቼ ነው የምትይዙት የኢትዮጵያ ህዝብ መስዋዕት የከፈለበት መቼ ነው ኢትዮጵያዊ የምትሆኑት መቼ ነው ኢትዮጵያዊ የምትሆኑት መቼ ነው እናንተ ባፍ ነው ሄድና ጥየውስ ጎረቤትን ማን ያለው እርስ በራስ አንድ ላይ ከሌላ ብሔር እንኳን ካልተገባ አጠገብ አንድ ሰው የሌለ ማን ካንተ ጋር ተቀላቀለ ጎረቤት ማን ነው ትግሬ የኛ ኢትዮጵያኖች ደግሞ ማንን ኦሮሞ ትግሬ አማራ ጉራጌ ከምባታ ምናምን ነን እናንተ ማከል ማን አለ አንድ ሱቅ አለ አንድ ሱቅ ኢትዮጵያዊ አለ እናንተ ኢትዮጵያዊነት ይታይባችኋል ኢትዮጵያዊነት አለ መስፈርቱ ሳላችሁ አንድ ሱቅ አለ ወይ አማራ አንድ ሱቅ አለ ወይ ኦሮሞ አንድ ሱቅ አለ ወይ ጉራጌ አንድ ሱቅ አለ ወይ ሲዳማው ከናንተ ጋር የትኛው ኢትዮጵያዊ ነው ተቀላቀለው እናንተ በምን መስፈርት ነው ኢትዮጵያዊ ነው የምትሉት በምላስ መሰራ በሙስላ ተደግፈ እኔ ኢትዮጵያዊ ነኝ ይሄን ሰሞን ኢትዮጵያዊ ነኝ ስትል አሰቀጥ ወራዶች ኢትዮጵያዊነትን አዋርደ አረንጓዴ ቢጫ ቀይ አህያ ላይ አስለብሰ ጨርቅ ነው ያልከን የከፋፈልከን በዘር በሃይማኖት ከባብለ ምን ብለ እርስ በራስ እንድንባላ ያርገ እርስ በራስ ጉርበት እንዳፈጥር አድርገ የራስን ህይወት ለማመቻቸት ገንዘብ እየረጨ በዘር መግናምን ከባብለን ከፋፋይ ገንጣይ ወንበዴ አሪዮስ እናንተን እኮ መቼም ቦም በታሪክ እንኳን ይቅርታ ማለት በጣም የሚከብደን በጣም ሊከብደን በጣም በምን አይነት ይቅርታ ራሳችሁ እንደምትጠይቁ እኛናቆ የልጆቻችን ከዚህ በኋላ ይሄን ቪዲዮ ሲያው እናንተ በምን አይነት መንገድ ኢትዮጵያ ህዝብን ይቅርታ እንደምትጠይቁት እንደያለቆ ምን ሆነ እናንተ ወርቅ ተብላችሁ ዛሬ ሲነገራችሁ ምናም በጣም ይገርመኝ ምን አይነት እንክርዳድስ እንደ እንደበላ በጣም ይገርማል ይሄን ነው ማለት ወገኖቼ ከዚህ ውጪ ለእናንተ ይሄን ነው ማለት ለነገሩ እኔ ገባ እኔ ሲያጨበጭብ የነበረው ምናምን ዛሬ ጮቤ ሲረግጥ ነበረው እንዳለ ፌስቡኩ ያጥለቀለቀው ህዝብን ሳይው ምናም በጣም ነው እንትን ያለኝ ወንደኛ እኮ ትግሬዎች እንደዚህ ነን አንቀነው የምንፈልገው ነገር አስባለው ምናምን ሲል ነበር የጨፈረው ያ ነው እኔ ያናዱኝ የገባኝ ያን ክርዳት ይበላው እንዴማ አንደኛው ነው ሱማ ራሱን አወረደ ራሱን አፈረጠ ያው ዶክተር አብይ ፍርጥ በአንድ ጊዜ ውርደት ወይ በአንድ ጊዜ ሰው ይወረዳል በአንድ ጊዜ ክብሩን ያጣል በአንድ ጊዜ ኢትዮጵያዊነቱን ይጥላል
በጣም ይገርማል ለነገሩ ነው መጣባለሁ እኔ ባይነ ቁራጫ እንዴት ነው መጣበቃለሁ ራስን ያዋርከው ራስን ይጣልከው እኔ ከዚህ በኋላ ማንንም ኢትዮጵያስ ካንተ ጎን እንደሚቆም የለም ባይነ ቁራኛ ነው እንደዚህ ነው የሚያይ ገባ ይሄን ነው የሚል ከዛ በኋላ እንደውም ምንድነው የተባልከው የሆነ ነገር ተብላል እንደው ንገርከተ ዳግማይ መለስ ዜናዊ ተብላል ዳግማይ መለስ ዜናዊ ተብላ ወርቀ ህዝብ ወርቀ ህዝብ ከናንተ ከወርቀ ህዝብ ከተስለተፈርኩ ወርቀ ህዝቤ ምናምን ለካ ያችን ቃላት በመድገም ዳግማይ ተብላል ዳግማይ ማነ ዳግማይ መለስ ዜናዊ በጣም አሪፍ ነው ያን ሁሉ ኢትዮጵያዊነት የገነባበት በአንድ ጊዜ ማለት ነው በቃ ፍርጥልጡን አጠፋው ይሄንን ነው ማለት ስለዚህ ማለት ነው ነገም ሞክረው ማለት ነው እያንዳንድ ማለት ነው አንድ የመጨረሻ ነገር ልንገርህ ሙከራ የምትሞክሩ አላችሁ እሞክራለሁ ብለህ ውጪ ላይ ቆምከው እያንዳንድ አንተ በአንድነት ስሜት ተሰገሰገው የፈለገ ተአምር እባብነቱ ስለማይረሳ መጀመሪያ ትግሬን የምትቃወም ከሆነ ከተከዜ ማዶ አስረግጥና ንገረን አንደኛ ጥያቄ ነው ሁለተኛ ጥያቄ ከራያ ዘቦ ጀምሮ አስረግጠ ንገረኝ የትግሬ አይደለም መጫያ በጉልበት ነው የቀማው ይሄ የወሎዬ መሬት ነው ብለን አስረግጠ ንገረኝ ሶስተኛ አብያላ ማለት ነው ከአፋር ላይ የቀማው ያ መሬት ያፋር ነው ብለ ረግጠ ንገረን ከዛ በኋላ ያንተን ተቋሚነት እንቀበላለን ከዛ ውጪ ግን አፍህን ከፍታለሁ እሞክራለሁ አስባለሁ ጣትህን አነሳለሁ ብትል ወርጅ ከራሴ ብያለሁ እንዴት ነው መጣበጣ ቃለው እኔ ዘረኛ አይደለም ዘረኝነት አይደለም እውነቱ ሪያሊቲ ነው ነገር ገባ ወርድ ከራሴ ዘረኛ በኖሩማ ዛሬ ይሄ ወርቅ ህዝብ የተባለውን አልፎ ነበር ኦሮሞ ነው ብዬ ገባ ወጥቼ ባልተናገርኩም ነበር ባልና አይደለም በኢትዮጵያዊነቴ ዘረኛ አለመሆኔ በኢትዮጵያዊነቴ ኩሩ በኢትዮጵያዊነቴ ማልደራደር እንዴት አይነት ልጅ እንደሆንኩኝ ያው ቁጭ ብዬ እየነገርኩ ነው በኢትዮጵያዊነቴ ማልደራደር ዘረኝነት ሲባል እኔ ማጨርሶኑ ማይመጣብኝ ይሄንን ነው መነገር ገባ ይሄንን ከተከዜ ማደው ወደዚህ ሳት ነግረኝ አንተ ተቋሚ ለብዬ ካንተ ጋር ልቆም አልችልም እንዴት ነው ማምነ እንደ እባብነት መጀመሪያውን አውጣና ንገረኝ ይሄንን ስነግረኝ ከተከዜ ማደው ወደዚህ የወልቃይት ጎንደሬ ነው በላ ንገረኝ በቃ አለቀ ከዛ በኋላ እኔ ራሴ እቀበላለሁ ብዬ ሁለተኛ ራያ ዘቦ ጀምረ አለማጣ ምናምን የወሎዬ ነው በለና ንገረኝ ያ ሰፋሪ መጥቶ የተቀመጠው የሱ አይደለም በለና ንገረኝ ሶስተኛ አፋር ቢያላ የአፋር ነው በለና ንገረኝ ያን ሰዓት እቀበላለሁ ከዛ ውጪ ያንን ሳትናገር ምን ሳትል እንትና ለብቻን ቃላት ደግሞ ቆርጭ ያወጣላል ለብቻችሁ የትግራይ ባንድነት ስም የቆማቸው ለእናንተ ብቻችን ቃላት ቆርጭ ያወጣላል ከዛ በኋላ ዩቲዩብ ላይ አስቀምጥላል በየጊዜው ያነሳው ፖስትላል ይሄን ቃላት ደግሞ እንደመመሪያ አድርጌ እመጣባለሁ ከዛ በኋላ ህዝብ ውስጥ እንዲረጭ ያደርጋል ሳትወድ በግዴ አረፋ ያስደፈቁ አንገትህን ይዤ ማለት ነው ወልቃይት ከተከዜ ወደዚህ የጎንደሬ ነው ብለ እንድትናገር ያደርጋል ያለበለዚያ አንተ ራስህ ወያኔ ነህ ህወሓት ነህ በቃ እዚህ ጋር ወተት እየዘለልኩ አይደለም የምትቃወመው ከዛ ይሄን ነገር ስትናገር ከዛ በኋላ ከኔ ጋር ለመደራደር ትችላለህ ከኔ ጋር ሴት እንዴት በምን አቅም ትነጋገራለህ ገባ እንዴት አድርገ በምን አይነት አመለካከት ከኔ ጋር ልትናገር ትችላለህ ስለ ወሎጄ ራያ ዘቦ ሳትናገር ስላለማጣ ያ እንትን የወሎጄ ነው ሳትል እንዴት አድርገ ትናገር በምን አቅም ስለ አብያላ ያፋር ነው ሳትል እንዴት አቅም ትናገራለህ ከተከዜ ማደው የጎንደሬው ነው ካላል ካንዴት ነገር እኔ ወደ ኋላ ተመልሼ ወልቃይት ሁመራ ምናምን ይያልኩ ዳንሻ ምናምን አልመጣለህ ወኔ አንዛው አንተ ወንዙ ላይ ነው ቆምለ ወንዙ ላይ ነው ቆሜ ነው ነገር ወንዙ ላይ ተከዜ ላይ ቆሜ ነው ነገር ይሄንን ሳትል የፈለገ ተአምርቦ ከኛ ጋር ልትቆም አይችልም ይሄንን ሳትል ደግሞ ሁሌም ነው ጣቴን አለ በፈለክበት ሂድ ብያለሁ እኔ ለጣቴን አነሳለሁ ስትል ግን እንዴት አድርጌ እንደምመጣባ ሳያለሁ እንዴት አድርግ በዚህ አይነት ነው መጣበ በዚህ አይነት ከዛ በኋላ የኢትዮጵያ ህዝብ ጆሮስ መክተት
የኢትዮጵያ ዶሮዎች መቅጠት ከዛ በኋላ እናንተ ምን አይነት ሰው እንዴት ተስላችሁ እንድትቀመጡ ማድረግ የምችል ልጅ እንደሆንኩ አስቀድሜ እነግራለሁ በዚህ ማለት ነው ከቻልክ ይሄን ቪዲዮ ቆራርጥና ውጣ ዛሬ የሚቆረጥ ነገር አለ እኔ አስቀድሜ ልንገር ዛሬ ቶሎሳ ይብሳ በትግራይ ህዝብ ላይ ተናገረው የሚቆረጥ ነገር አለ ቆረጠው ምክንያቱም ወርንተ ውርደታችሁን የነገርኳችሁ ውርደታችሁን እንጂ እየተለማመጥኩ አይደለም ውርደትን ቆርጠ ማውጣት ከፈለክ ራስህን አዋርዳለሁ ቃል ውጣውና ቆረጠው ደስ ይለኛል አውጥታ አዋርድ ራስህ ምን ንግግር አልቅብኝ ሺ ጊዜ ይወል 3 ሰዓት ብቀመጥ የመናገር ብቃቴ የመናገር በቃላት ይመፍለቀ ካንደበቴ በየጊዜው የወረወርኩ አስረግጣለሁ አረፋስ ደፍቃለሁ ታቋለ እንደው በዚህ ጉዳይ ላይ እንደው ራሱ ማለት ነው ራሱ ለማመገርሳ እየተናገረው ነገር አለ ገብቷል ራሳቸው እርስ በራቸው ተናገራለ ሻለንተ ያ በቃ ያንን ሸልመነዋል ብሎ የራሱ በራሳቸው የተናገረው ነገር አለ ያቁታል የበደንብ ያቋል በደንብ እንታወቃለን ይሄንን ነው ምን እንግዲህ በዚሁ ነው የምለያችሁ ወገኖቼ እኔ በጣም የመጨረሻ ያው ብሶቴን ነው ዛሬ እንትን ያልኩት በነገራችን ላይ አሁንም ቢሆን ይሄንን ያልኳችሁ ማለት ነው የመጨረሻ ማስጠንቀቂያ ላይ ነህ እመጣብሃለሁ ዶክተር አብይ ያ አውቄ ነው ዛሬ በጣም ትዕግስት በተሞላበት ያለፍኩ ወርቅ ህዝብ ላይ ግን ላልፋ አልቻልኩም ያው አረፋስ ደፍቄያለሁ ታውቃለህ ስለዚህ የኢትዮጵያ ህዝብን አሁንም ቢሆን ያለ ምንም ቅርብ ሁኔታ ይቅርታ መጠየቅ አለበት 15 ቀን ነው በሰጠ ረጅሜ ማለት ቀኖቹን ቆጥሬልን ማለት ከ15 ቀን በኋላ ግን ይው ዛሬ ልብ ብላችሁ ስሙ እቺን ቪዲዮ መጨረሻ ላስጠብቅ አሰማችኋለሁ የዛሬ 15 ቀን ምን ይዤ እንደምመጣ ምን እንደማደርግ ምን አይነት ቃላት እንደምናገር ወዴት እንደምሄድ በደንብ አድርጌ ነግራችኋለሁ ቃቴን እየነገርኩ ነው እቺ መጨረሻ ቃለች የዛሬ 15 ቀን እመጣባለሁ የዛሬ 15 ቀን ስመጣ ጎግልን ስትጎለጉሉ ታቋላ ጎግልን ስትጎለጉሉ ካወቀው ጎግል ስትፈልግ የፈለግከውን ሰርች ይሰጣል እንደዛ ሰርች ይልብ በመጣለው ጎግል እንደዚህ መታ ምክንያቱም ማንንም ሰው ያንዳንዱ ወያንተን ኢህአዲግ ላይ ያለበት ቻይና ቃለበት ይላል ኪሱስ ቻይና ቃለበት ያው በሚገባ አማርኛ እየነገርኩ ነው ቻይና ቃ ማለት እንዲ ያንዳንዱ ኢህአዲግ ኪስ ቢፈተሽ እንደዚህ አርጋ ስትፈትሽው ይወል ልብ ብለስማ እንደዚህ አርጋ አሁን ለምሳሌ ቆይ እንደዚህ አርጋ ስትፈትሽው ቻይና ቃለ ማለት ነው ዛሬ 15 ቀን መጣባለሁ ቺንካርድ ያወጣው ያሳየውናሉት ስለዚህ የኢትዮጵያ ህዝብን አሁንም ቢሆን የኢትዮጵያ ህዝብን በክብር ፍቅር ይወል ይቅርታን ጠይቀው እነግርያለሁ ከላይ ነው ጀመርኩ ታሪካችን መጀመሪያ ግን ከላይ ጀምሬ ወርታችን የመጣውለ ቀና ዓመተ ምህረቶችን ይቆጠርኩ እንዴት አርጎ እንደተዋደቀበት እንዴት አርጎ አጥንቱን እንደፈሰሰበት እንዴት አርጎ ኢትዮጵያነቱ መስዋዕት እንደከፈለበት ያንን እየነገርኩ ነው የመጣውለ ስለዚህ አሁንም ቢሆን ጊዜ አለ ወቅት አለ ይሄንን ነው የምነግርህ ከዚህ በኋላ አንተ ይወለ ያንን ትላልልን አዋጁ አነሳው ምናምን ብለ አዋጁ ምታነሳው እኔ ቀድሜ ነግራለሁ ሰርቼላለሁ የቤስራው አዋጁን አነሳው ምናምን ብለ ልትፎክር አዋጁ የሚያነሳው የኢትዮጵያ ኤምባሲ ፊት ለፊት ላይ አገራን ቀጥቅጥ ሰላማዊ ሰልፍ ለማስቀመጥ ነው አንተ አይደለም አንተ የምታሳየን ነገር አለ እሱን እንነጋገራለን አንተ ማሳየት ያለብህ እንዴት አርገ ኢትዮጵያ ህዝብን ይቅርታ መጠየቅ እንዳለብህ ታውቃለህ ይሄንን ነው ምን ከዚህ በኋላ በክብር ተቀመጥ ከዚህ በኋላ ያውለ ከዚህ በኋላ እየሰማኝው ትላንትና የበላውን ክርዳድ ደግመ ከዋውልቀ ትፋው ከዚህ በኋላ የኢትዮጵያዊነት ላይ ይቅርታ ጠይቀው በተለያየ መንገድ ይቅርታ ለመጠየቅ ግዴታ ማለት የተለያየ ነገሮች አሉ የምትክሳቸው ነገሮች አሉ ያንን ተጠቀም ይሄንንም እንነግርህ በወጣትነቴ በክብር እያከበርኩ ነው መነግርህ መቼም ዶክተሮች የተባላችሁ እብዶች ዶክተሮች የተባላችሁ ዛሬ ሰርታችሁ ነገ የምታበላችሁ ዶክተሮች የተባላችሁ ጁዋጁዌ የምትጫወቱ ዲያስፖራ ያለው እንደዛ አገር ቤት ያለው እንደዛ ጁዋጁዌ ከኛ ትውልዶች ጋር አንድ ላይ መሄድ ያልቻላችሁ ትውልድ ጋር መናበብ ያልቻላችሁ ትውልድን የማታከብሩ ዛሬ ተነግራችሁ በቃላችሁ የማጸኑ ቃላችሁን የምታጥፉ ቃላችሁን ቆርጥማችሁ የምትበሉ ጣታችሁን የምትበሉ ጣቴ በሰበሰ ብላችሁ የምትቆርጡ ወራዶች ናችሁ ዶክተሮች ጠቅላላችሁ እንዳለ ዝም ብላችሁ እስቲ እንዳለ እኮ ነው ማለት እንደውም አርፎ የተቀመጠ ውጪ ላይ ያልወጣ ዶክተር ይሻለኛል አሁን እንደው ውጡ እንደው ከዚህ በኋላ እንደውም ውጪ ላይ ያልተቀመጠ ይሻለኛል ውጪ ላይ ያልወጣ
በክብር የተቀመጠ ቤት ውስጥ እነሱ ዶክተሮች ይሻላሉ እነሱ እንደው በጣም አሪፍ ነው በቃ የራሳቸው ኑሮ እየኖሩ ነው ምክንያቱም በቃ እንደው አንድ ሰው አቅምህና ቆ መኖር ጥሩ ነው ታላቅ ችሎታ ነው ብሎ ቁጭ ያለው ወጥቼ ከመናገር ነገሮችን ከማበላሽ ግዴለም እኔ በራሴ በቤቴ ውስጥና በልጄ ላይ ብቻ ከተከብሬ ልኖር ብሎ ዝቅ ብሎ የሚኖር እነሱ እንደው ማከብራሉ ወጥቶም ይዘላብዱን ዶክተሮችን አያችሁ ባፋቸው ማይጸኑ ሁሌ በቆማቸው ማይጸኑ ሁሌ ማለት ጁዋጁዌ እንደጅ በቃ ጁዋጁዌ እንደ ሳራ ጁዋጁዌ እኮ ተጫውተናል ስለዚህ ማለት ነው ስለ እስረኛ ስታወራ ደግሞ ይቀፋል 28 የትግራይ ተወላጆች ታስረው ነበር 17 ተፈቱ 11 ቀሩ 6ዎቹ ተፈረዱባቸው ቦምብ ትስል የኦሮሞ ህዝብን ሊገል ቦምብ ያፈረደ ስንት አመት ነው የተፈረዳቸው 3 አመት 4 አመት የኦሮሞ ህዝብን ሲገል ያስገደለ ቦምብ እየጨፈረ እድሜ ልክ መታሰር ያለበት መሰቀል ያለበት ትግሬ የወርቅ ልጅ ስለሆነ ብቻ 3 አመት የተፈረደበታል ከዛ በኋላ መለቀቅ አለበት ብላችሁ ህዝብን ለመፍረድነትና ለመጨፈር እንደዛ ከሆነ ለምን አሸባሪ ብለ ታስራለ አሸባሪ ተብሎ መታሰር ያለበት ቦምብ ጁላ ከተገኘ አሸባሪ ማን ነው ትግሬ ነው ሁለቱን እንነጋገር ያፍርድ ገምደለው ነው እንጂ አሸባሪ ማን ነው ቦምብ ጁላ ተቀምጦ ህዝብን ለማፈንዳት ሄደ ይሄ አሸባሪ ካልተባለ እንደርጋቸው ጽጌ አሸባሪ ተብሎ ይያዛሉ ከልጆቻቸው ላይ ልጆቻቸው ቤት ውስጥ ተቀምጠው ያለቅሳሉ ቀንና ለሌት ልጇ ምን ብላ በእንባ እየታጠበች ጻናዋለች እንባ ያወረደች ምን ይያለች አባዬን አባቴን መልሱልኝ ይያለች በ8 አመታ በ7 አመት ልጅ ነው ቀንና ለሌት እንባውን ጠብታ ያረጋል አያሳዝንም ወይ እናንተ ትግሮች ግን ቦምብ ይዛችሁ የኦሮሞን ህዝብ ለመፍጀት የኦሮሞን ህዝብ አንድ ላይ ለመጨረስ ቦምብ ይዛችሁ ከጅከበጅ ተይዛችሁ መለቀቅ አለበት ይባላል እንለቃለን እየተነጋገርን ነው ምናምን ተብሎ ቃል ይገባላችኋል ይሄ ነው እቺ ነች እንግዲህ ምንድነው እቺ ምድር እንደው አንዳንዴ ግራ ይገባኛል እንዴት ነው እውነት እግዚአብሔር አንዳንዴ ምንድነው እግዚአብሔር ወይ ምንድነው እስከመቼ ድረስ እንደዚህ መታይንላሉ እስቲ የዓለም ላይ ያለውንም እንደዚህ ዓለም ላይ እስቲ አረብ ሳውዲ አረቢያ ነው እስቲ ሳውዲ አረቢያ ያ ጨካኝ አሪዮስ ጨካኝ አረመኔ ያ የኢትዮጵያ ህዝብን ደም ይመጣጣ አላሙዲን የሚባለው በራሷ ህግ በሸሪዓ ህግ መሰረት አንድ ብር የሰረቀ ጣቱ ይቆረጣል ይላል በሳውዲ አረቢያ ህግ መሰረት ያ ሁላ በሚሊዮን የቆረጠ ያ አሪዮስ ጨካኝ አረመኔ አላሙዲን ላይ ግን ፍርድ ገምድሉን አያችሁ የዓለም ፍርድ አያችሁ የዓለም ፍርድን አያችሁ እንዴት ልዩነት እንዳለው አንድ ብር ጫቱ ሲቆረጥ በቢሊዮን የገዛ በቢሊዮን የቆረጥ በቢሊዮን የሰረቀ ደግሞ ተፈታለ ተብሎ ይደራደራል ይፈታል በድርድር ብሩን የሆነ ብር ክፈሉና ውጡ ይላል ታዲያ የትኛው ሸሪዓ ህግ ሳውዲ አረቢያ የሚተገበረው ይሄ ነው እንግዲህ ዓለም ህግ እስቲ አስቡት ኢትዮጵያ ላይ ደግሞ የኢትዮጵያን ህዝብ የኦሮሞን ህዝብ አንድ ላይ በቦምብ ለማቃጠል ለማፈንዳት ምን ለማለት ሄዶ እጅ ከፍንጅ ተያዘበት በ3 አመት አሸባሪ ሳይባል እንትላ ሌሎቹ አሸባሪ የሚባሉ ደግሞ እንዳርጋቸው ጽጌ አይነት እና እንደዋለ መራገ እድሜ ልክ የሚፈረድባቸው በጣም ብዙ ስንቶቹ ልቆጥር ይልንገራችሁ ስንቶ እስር ቤት ውስጥ አሸባሪ ተብሎ እንትላ ባልሰሩት ባላረጉት ልጅ ከእንደገና ተቀምጠ ብላታ ማን ነው ብላታ ወልደ ሐዋርያት 8 ጊዜ ወንጀል ፈጽሞ ኃይለ ሥላሴ 8 ጊዜ ሊገለው ወጥቶ በመራት 8 ጊዜ ለቀቁት ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ 8 ጊዜ ለቀቁት ብላታ ወልደ ሐዋርያትን 8 ጊዜ ለቀቁት እናንተ ምን ምረት ለምን በውሸት አስረው በምን ምረት ተለቀዋል ምንም ያጣጥፈው ውሸት ነው ተለቀቃል ምረት የለ እናንተ ሰይጣን ምረት ያቃል ሰይጣን ምን ምረት ያቃል ፍምረት ምን ያቃል ህፃን ልጅ ቤት ውስጥ ተቀምጣ አባቴ ልቀቁልኝ እያለች ያለ ምንም በደል ይድረስ ታቃለኩ እንባ ያስለቀሰ ኢትዮጵያ ህዝብንማ ውጪ ያለውን አስለቀስ ውስጥ ያለውን አስለቀስ ምኑን ያላልኳለ አሸባሪ ማን ነው ታዲያ አሸባሪ ዛሬ አሸባሪ ለቀቃል ተብለ ቃል ትገባ ይገባል ይሄ ነው እንግዲህ እናንተ ጅዋጅዌዎች ዶክተሮች ይሄን ነው ብላችሁ ስለዚህ ማለት ነው 15 ቀን ነው መሰጠ ዛሬ ያው ለካርዱን ያወጣኝ ነገር ኮነ በጨረሻ ላይ ነው መሰጠ የዛሬ 15 ቀን መጣባለሁ 15 ቀን ውስጥ ግን በጣም ጊዜ በመስጠት እመውልን ትላሉ
ስለዚህ ማለት ነው ኃይለ ሥላሴ አሁንም ቢሆን ያንኑ ሁላ መስዋዕት የከፈለው በላታ ታከለ ወልደ ሐዋርያትን ስንት ጊዜ መስዋዕት ይወለ ስንት ጊዜ ሊገለው 8 ጊዜ መጥቶ ምን ብሎ በላታ ታከለ ወልደ ሐዋርያት ማለት እየሰማኝ ነው ያን ሁላ በደል ስቃይ ምናምን ያ ሁላ ግድያ ምናምን ፈጽሞበት ጅማ በር አካባቢ ላይ ወይ ግብረበሮችን አዘጋጅቶ ሊተኩስ ሊገለው ምን ብሎ 8 ጊዜ ሄዱና ታሪክ አንብቡስ በላታ ታከለ ወልደ ሐዋርያት ምንድን ያርገው ኃይለ ሥላሴ ላይ ወደ ኋላ ተመልሶ 8 ጊዜ ሊገላቸው ምን ብሎ ተፈርዶበት በጣም ትልቅ ፍርድ ተወሰደ በቃ ለቀቁት በምህረት አለ ታዲያ ምን አለበት ህፃናት ያ እንደርጋቸው ጽጌ ለህፃናት እህት ልጅ እያለቀሰች ምን አለ አባቴ ስትል ያለ ፍርድ ያለ ጥፋት ያሰራጩት ምክንያቱም ምገያው እናንተ የመጣችሁበት መንገድ ነው የመጣው ሙርከኛ ማለት እኮ ነው እናንተ የመጣችሁት ደርግ ልትዋጋል የመጣው ደርግ ይማክርካል ከዛ በምህረት ይለቃል እናንተ ሊዋጋ ነው የመጣው ዴልትራ ይገባ ስለዚህ በምህረት ነው መልቀቅ ያለበት ምክንያቱም በላታ ታከለ ወልደ ሐዋርያት ስንት ጊዜ ነው ለግድያ ያቆሙ ኃይለ ሥላሴ እጅ ከፍንጅ እኮ ነው እሱ እኮ እናንተ የመጣችሁበት መንገድ ልምጣ ነው ያለው ከቻልኮ ዛት እንትን ጫካ ግባ ብለሃል አንተ ራስህ መለዚህ ነው ጫካ ግባኛ በመጣንበት በስክሪፕቶ ተስደም ብሏል ታዲያ በጫካ መጣለ ለምን በምህረት አስለቆ ምን አረገ እስቲ ለጋው አንተ ዶክተር አብይ ተባርኩ አሸባሪን የኦሮሞ ህዝብን ለመግደል ለቃለን ብለ ቃል ገባ አይደል እስቲ ቃል ግባ ያንደርጋችሁ ጽጌን ለመልቀቅ ቃል ግባ ምህረት ደግሞ ከተባለ በላታ ታከለ ወልደ ሐዋርያት ታሪክ አንብባ ሂድና ወደ ኋላ ተመለስና ታሪክ አንብባ በላታ ታከለ ወልደ ሐዋርያት ለኃይለ ሥላሴ ለ8 ጊዜ ያን ሁላ ነገር ፈጽሞ ምን ብሎ ለቀቀው እሺ ምህረት ከሆነ የትግራይ አሪዮስ ጨካን የኦሮሞ ህዝብን ለመግደል ቦምብ ይዞ ለማፈንዳት ለቃለን ብለ ቃል ገብተህ አልሸባሪውን ቃል ገብተህ ምህረት ለማድረግ ታዲያ ምን ችግር አለው ሄድና መለስ ዜናዊ እኔ በመጣበት ና ያ ብለው እንትን ያለው በላታ ታከለ ወልደ ሐዋርያትን ኃይለ ሥላሴ ምህረት አድርገው ለቀቀው እስቲ አሁን ደግሞ አንተ ምህረት አድርገህ ለቀቀው በላታ ታከለ ወልደ ሐዋርያትን ወደ ኋላ ተመልሼ ያስነሳው ነው አንተ እኮ ነው ታሪክ ነግራለሁ እኮ እናንተ እኮ በዶክተር ደረጃ ነው ታሪክን ተማራችሁት እኔ ደግሞ ታች ላይ ወደ ታች ወርጄ ታሪክ ስራይ ብዬ በማንበብ ነግራችኋለሁ ይሄንን ነው መነገር ገባ ይሄንን በደንብ አድርጌ ነግራለሁ ፍታዋ Thank you so much. ይሄንን ነው ብላችሁ ወገኖቼ ዛሬ ሼር አድርጉ ብዬ ትላላችሁ ሼር አድርጉ ብዬ ያላልኳችሁ ነው እንደተቀለ ዛሬ ምርር ያለ ቃላት ስለምናገር ህፃናቶች ቢያዩ እንኳን ሼር አድርጉ ብላችሁ የዛሬ ቃላቴ በጣም ከባድ ስለሆነች ህፃናቶች ቢያዩ እንኳን ለኔ በጣም ጥሩ ስላልሆነ ማለት ነው ህፃናቶች እንዳያዩ ብዬ ነው ሼር አድርጉ ያላልኳችሁ ወገኖቼ ሌሎቻችሁ ለምን የኔ ቃላት ዛሬ ጠንካራ ያለ ቃላት ስለሆነ ሼር አድርጉ ያላልኳችሁ ለዛ ነው ስለዚህ ያው አንዳንዴ ወጣትም ተበሳጫለ ባልበሳጩ ላይ ይገርመኛል ባልበሳጭ ባልሰማኝም ላይ ይገርመኛል ዛሬ ደግሞ እኔ ዝም ብዬ ተቀምጬ ስሜቴን ተቆጣጥሬ ዝም ብዬ ቀጣው ኢትዮጵያዊነቴ ላይ ካርኩ ይመስለኛል ኢትዮጵያዊነቴ ላይ ይካርኩና ወደ ኋላ ያፈገፈኩ ለዘሬ አይደለም መስለኝ እኔ ሲጀመር ምን ለዘሬ የምን እቺ ዘሬ ኢትዮጵያዊ ነኝ ወደ ኋላ ያፈገፈኩ ለኢትዮጵያዊነቴን አሳልፌ የሰጠው ይመስለኛል እኔ ዛሬ ገብቼ ባልናገር ኢትዮጵያዊነቴን ይካር መስመሬን ይሳት ጅዋጅዌ የተጫወቱ ይመስለኛል ለዛ ነው የገባሁት ለዛም ነው ሼር አድርጉ አላልኳችሁ ለምን የምናገረው ነገር ከባድ እንደሆነ አውቃለሁ ለዛ ነው ኢትዮጵያዊነቴ ላይ አልደራደርም እናት ሀገሬ ላይ ተሰካውን ሳንጃ መቼም ቦሳለቀ አልተኛም ብያለሁ ማንንም ላይ የናቴ ልጅ ስልጣን ላይ መጥቶ እንዲያነቃል ቢናገር የናቴ ልጅ ማለት አልፋታው ማንንም ሰው አለኝም እኔ እናቴ ላይ አለ ያው እናቴ ላይ ከናታ ሀገሬ ላይ ከናቴ ሆድስ ወጥቶ እናታ ሀገሬ ላይ እንዲያነ ሽፍት እንዲያነት መገለባበት እንዲያነት እንክርዳድ በልቶ ወጥቶ ገብቶ ከተናገረ እኔ አልፋታም እኔ በእናታ ሀገሬ እኔ ቀልድ የለም ማንንም ሰው ምንም ነገር መቼም ቦን መስመሬ ማንዛፈን ኢትዮጵያዊነቴ ለክ ክብሬ መመከያ ኩራቴ የሆነች እቺ ነች ገባ እቺ ነች የሞቱላት ቅድማያቶቼ የሞቱላት ባንዲራ ይሄ ነው ይሄንን ያየ ነው ይሄንን ይዞ ነው የሞቱት ገባ ስለዚህ ማለት ነው መቼም ቦን ቃል ኪዳን የገባባት ሁሌ ማለት ነገ ልሞት ከነገ ወዲያም ሰርቼ ጨርሼላለሁ ገባ ሰርቼ ጨርሼላለሁ 80% ሰርቼላለሁ ምንነቴን አውጥቼ ይኸውልህ ቁልጭ አድርጌ ሊቀሴጣው ወያን ምን እንደሆነ ውጪ ላይ ዘርግፌዋለሁ ከዚህ በኋላ ዳግም አንተን ልመላስ አይችልም
ውጪ ላይ ይሰማል ውጪ ላይ የተደፋው ውሃ ታውቃለህ ውጪ ላይ ደብጨለ ህፃን ልጅ ከእንደገና ካካ በእጁ የሚነካው ካካ ታውቃለህ እንደዛ አድርጌያለሁ 80% ሰርቻለሁ ከዚህ በኋላ ኢትዮጵያ ተባብሮ ምን ብሎ አንድነቱን ይዞ ምን ብሎ እንደነበር ጅንጉርጉነቱን ተከባብሮ ምን ብሎ 80% ያንተ መግፋት ብቻ ነው ተካ ይገፋል ትገፈተራለህ ከዚህ በኋላ ገባ እኔ በክብሬ ኢትዮጵያዊነቴ ክብሬ መመከያ እስከ ሞት ድረስ ባለኛ ቆም ምንም ማንንም የሚያቆም በነገራችን ላይ እኔ ስልክ ብዙ ጊዜ አላነሳላችሁ ከዚህ በኋላ አንድ ነገር ልንገራችሁ አንድ ነገር እንደው ላስቀምጥላችሁ እኔ ብዙ ጊዜ ስልክ ማላነሳውና ስልክ ብዙ ጊዜ ማውራት የማልፈልገው ምክንያት አለኝ ግን የናንተ ፌዳ የናንተን እንትን ነገር አመለካከታችሁን ምክራችሁ መስማት ፈልጋለሁ ግን ምንድነው መሰላችሁ ይሄ ነገር እኔን የተለያዩ ኢንፎርሜሽኖች እየዘጉብኝ ነው ያሉት ስለዚህ ወገኖቼ የምትደውሉ ሰዎች እባካችሁ በክብር ጠይቃችሁ የምትደውሉ ሰዎች የምትደውሉበትን ቴክስት አድርጉ ምክንያት ቶሎሳ ኢብሳ ጋር ሲደውል ምክንያት ለምሳሌ ቶሎሳ ዛሬ ፌዳፕ ልሰጥህ ነው ዛሬ በዚህ ጉዳይ ላይ ለነግርህ ነው ስለዚህ ትልክ ታነሳለኛል ወይ ቴክስት አድርግ መጀመሪያ ከደወል ከራነሳለህ ሁለተኛ ኢንፎርሜሽን አለን የምትሉ ቴክስት መጻፍ ቴክስት አድርጉ ይሄንን ስታደርጉ እኔ መልሼ ደውላችኋለሁ ከዛ ውጪ ግን ጊዜ ብደውል ምን ብትል ሐሜት ምን እኔ አልሰማህም ጆሮዬ ጥጥ ነው እዚህ ጋር እኔም በዚህ ጋር ለማሸብለል ምናምን እሱ እኔ ራሴ ያሸበልላለሁ ኢትዮጵያዊነት እኔ ለማሸብለል ስትመጣ አሸበልላለሁ ስለዚህ ፊድባክ ይውላችሁ ፊድባክ መስጠት የምትፈልጉ እባካችሁኛ ፊድባክ መስማት እንፈልጋለን እኛ ራሳችን ፊድባክ መስማት ስለምንፈልግ ፊድባክ መስጠት የምትፈልጉ ሰዎች ቴክስት አድርጉልን ዛሬ በዚህ ፊድባክ መስጠት እንፈልጋለን ቶሎሳ ስለዚህ ቴክስታችን እና መልስልኝ እኔ ቴክስት በደንብ አድርጌያለሁ ቴክስት በየደቂቃው ነው ማለት እኔ የማየውል ስልክ ብቻ ነው ስለዚህ ፊድባክ እኛ ራሳችን በጣም ይጠቅመናል ስለዚህ የምትፈልጉ ሰዎች ደውሉና ነገሩ ቴክስት ዝም ብለህ መደወል አለ አንዳንድ ሰዎች አሁን ጣጥቶ የሚደውሉ አሉ እኛ ምን ደስ ይለኛል ጣጥቶ ሲደውልና በፍቅር በላም ሲደውል ደስ ይለኛል ግን እኔ ታይም ይበላብኛል ከሱ ጋር ብዙ ጊዜ ማውራት አልፈልግም ይሄንን ነው ማለት ሁለተኛ ኢንፎርሜሽን መስጠት የምትፈልጉ ቴክስት አድርጉ ከሁሉም ሰው ጋር ማውራት አንችልም ስለዚህ በጣም ቴክስት አድርጉ መጀመሪያ ቴክስት እከሌ እኔ ቶሎሳ በዚህ ኢንፎርሜሽን ልሰጥ ነው ሁለተኛ ፊድባክ ልሰጥ ነው ፊድባክ መስጠት እንፈልጋለን ሶስተኛ ስለተሳስተሃል ዛሬ ይሄን ነገር መናገር እንፈልጋለን ቴክስት አድርጉ ከዛ በኋላ ስልክ በቴክስታችሁ መሰረት ወዲያውኑ እንመልሳለን ከዛ ውጪ የሁሉንም ሰው የ700 800 አሁን 800 ስልክ ነው ያለው የ800 ሰው እንዴት አድርጌ ነው መልሼ የሚጨርሰው እኔ ኤሌክትሪክ አይደለም እኔ ኮምፒውተር አይደለም እኔ እንግዲህ ሮቦት አይደለም ይሄንን ነው የምለው ቴንክ ዩ ሶ ማች በጣም እናመሰግናችኋለን ይሄንን እየነገርን ነው የምንለው እንግዲህ ዛሬ ዶክተር አብይ 15 ቀን በጣም ጠበቅ ያለ ተሰጥቷል ጊዜ ተቀጥሮ ተሰጥቷል ዛሬ እንግዲህ ጠበቅ ያለ ግዳይ የተሰጠበት እኔ ምክንያት አለኝ አልቸኮልኩም መጀመሪያም ደግሞ ቀድሜ የመለስኩት ያኑ ለመለስኩት ጮቤ ይረግጥ ያለው የትግራይ ተወላጅ የተነበረው ዛሬው እንትን ላይ ገብቶ እንትን አረንትን ይሄን ጋላ ይወል ምን ይያሉ ተደረገ ይሄንን ጋላ አንገቱን ይዘን ወርቅ ዝባስ ባለው ብሎ ሲጨፍር ነው ያ ታናደውኝ ነው ያንን ቃል የተናገርኩት ምን ለምን ተናገሩት ታውቃላ ይሄንን ዛሬ ለናገር ይቻልኩበት ተደውሎ መሰጅ ደረሰን እናንተ ጋሎች እናንተ ነው ለአረንደንገታችሁን ይዘደው ወርቀ ህዝባስ ባላችሁ እናንተ ለውጠናችሁ ዶክተር አብይ የምትለው ትግሬ አርገነው ወርቀ ህዝባስ ባለው እንደዚህ ተበለን ተሰርበን ነው እንዲህ አይነት ነገር መጥቶብን ነው ውጪ ላይ ምን ነው ስለዚህ ማለት ነው እንዴት አንናደድ ውጪ ላይ ይሄንን ጋላ አስቀምጦ ወርቀ ህዝባስ ባለው ይሄንን ተበለንኛ እንዴት ዝም ብዬ እንዴት ሊያይ ትፈልጋለህ እንዲያነ ቃላቶች እንዲያነ ዘፈናችሁ እንዲያነ ከበራችሁ እናንተ ለነገሩ ምስጥር መያዛችሁ እናንተ ማለት ስሜታችሁ መቋጠር እኛስ ታዲያ እንዴት ዝም እንበላችሁ እኛም እኮ ሰው ነን እንናደዳለን እንዴት አልናደድ እንዴት ሳናደኝ ይሄንን ነው ማለት ስለዚህ ለዛ መልስ ነው ተሰጠ ማለት ነው ይሄንን ነው ማለት ቴንክ ዩ ሶ ማች ምንድነው ሪዝን ከተባልኩ ይኸውልህ መጨረሻ ላይ የተናገርኩትን ስማ ለምን የተናገርኩበት ምክንያት ይሄንን ነው ማለት እንግዲህ ይሄንን ነው ያልኳችሁ ለያችኋለሁ በተረፈ ስልክ አስተያየት እንቀበል እስቲ እዚህ ጋር አንድ ቁጥር ጻፉ ሰዓት ጨምረን አስተያየት እንቀበል ነው ወይስ አስተያየት እንቀበል በኔ ላይ ራሱ አስተያየት መቀበል ፈልጋለሁ በዛሬው ንግግር ይላል አንድ ቁጥር ጻፉ በኔ ላይ ራሱ ማለት
በኔላ ራሱ ኮዶቹን አይመለከትም ብያቸዋለሁ ቀድሜ ገብቼ ኮዶቹን አይመለከትም የዛሬ ንግግሬ ብያቸዋለሁ በኔላ አስተያየት መስጠት የሚፈልግ ሰው ካለ አንድ ቁጥር ሰዓት ይጨመርና አስተያየት እንቀበል ካላችሁ አንድ ቁጥር ስጡ ዛሬ ወደም ባርጌ ሰባችኋለሁ አይ ቶሌ ግድልህም እንትን ካላችሁ እንትን በሉ ሰዓት ይጨመርና አንተ ላይ ዶክተር አብይ ላይ አስተያየት ይሰጥ ክፍታርክ ምንም ችግር የለው አንተ ላይ የሚሰጥን ነገር ቻል ብለ ዋጠው ምክንያቱም ቻል ብለ ዋጠው ካላችሁ እኔ ጣጣ የለብኝም እኔ እቀበላለሁ ስለዚህ ይውላችሁ ወገኖች አንድ ቁጥር እየጻፋችሁ ነው አንድ ቁጥር እየጻፋችሁ ብዙዎቻችሁ ኦኬ እሺ ልብ በሉ አሁንም እምሰጣቸው ኦፖርቹኒቲ ይስሙ ቆይሽ አንዴ ኦኬ አንድ ሰው ገብቷል ኦኬ ልብ ብላችሁ ስሙ ማይውላች ቆይ አንይነት እንደተንኮሻኩሽ እሺ ሄሎ ቶሌ አታንኮሻኩሽ እዛው ለመስመላቁም እሺ እኔ ሁላችሁ ልንገራችሁ መደቡሉ ሰዎች ሁላችሁ ሁለት ነገር ነው ይዛችሁ መትገቡት አንድ በኔ ላይ አስተያየት መስጠት ትችላላችሁ እኔን እንደፈለጋችሁ መናገር ትችላላችሁ እኔ አዳምጣችኋለሁ በትግስት በጣም በደንብ አድርጌ መስደብ ማዋረድ ምን ማለት ትችላላችሁ ዛሬ በኮዶቹን ሐሳብ አይደለም ይዤ ገባሁት ይሄ መብታችሁ ነው አንድ በሉ ግን የምትጠቀሙት ያንዳንዱ ሰው 3 ደቂቃ ነው እኔን ለመስደብ ለማዋረድ ምንም ይገባ ሰው በትግስት አዳምጣለሁ 3 ደቂቃ ሰጣዋለሁ ከ3 ደቂቃ ውጪ ምን ይለኝ እኔ ደግሞ በተራው 3 ደቂቃ ይመልስልሃለሁ ትወጣለህ 3 ደቂቃ ማንንም ሰው ደቂቃውን ይዞ መግባት አለበት ሁለት በዶክተር አብይ ላይ የፈለገው ነገር መናገር ትችላለች ሁሉም ሰው 3 ደቂቃ ሁለት ሰው ላይ ነው አስተያየት መስጠቱት በቶሎሳ ይብሳ ላይ በተናገረው ላይ በዶክተር አብይ ላይ በተናገረው ላይ አስተያየት 3 ደቂቃ በላይ ምንም በለ 3 ደቂቃ ሲሆን ጠቅ ይሄንን አስበውና ይወለ 3 ደቂቃ ሲሆን ቀዩን ነካባለሁ የለም ሁሉም መዳረስ አለበት ይሄንን ነው ማለት ወዳጄ አንድ ደቂቃ ከንተ ቆይ አንድ ከ30 ሰከንድ ላይ ይድረስልህ ልክ ሶስተኛ እንትን ተኩል ላይ ይሁን ገብተዋል ቀጥል አሁን በፈለቆ ላይ ቶሌ ሰማለው 3 ደቂቃ ነው ቀዩን ነካባለው ልብ ብለስ እሺ ቀጥል በጣም አመሰግናለሁ ቶሌ መቼም ለምታረጋው ነገር ሁሉ I really appreciate አረጋለሁ ነገር ግን አሁን እኔ ለናገር መፈልገው ቶሌ አሁን እግዚአብሔር ይሄንን ዶክተር አብይ ለዛች ብሎ ሰጥቷል ያምናል እና ይሄንን ሰው ገና ስልጣን ከያዘ 3 ሳምንት ሆኖ እንዲነው ብለን ይሄንን ሰው ማለታችን እንደ ኢትዮጵያዊና እንደ ኦሮሞነት ስታስበው ሮንግ ነው ያስባል አሁን ቶሌ አንተ የምታረጋው ነገር አፕሪሺየት አደርጋለሁ አስጨርሰኝ አፕሪሺየት አደርጋለሁ የኦሮሞ ህዝብ የተገፋ ህዝብ እንደሆነ መታሳየው የኢትዮጵያ ህዝብ የተገፋ እንደሆነ መታሳየው አሪፍ አፕሪሺየት አደርጋለሁ ነገር ግን ይሄ ሰው ገና 3 ሳምንት ሳይሆነው እሱን ዳውን የሚያደርግ ነገር ለህዝብ ማድረስ ማለት ቶሌ ትልቅ ጥፋት ነው ብያስባል እስቲ ጊዜ እንስጠው ይሄ ሰው ምንድነው ሊሰራ ያሰበው ይሄ ሰው የተማረ ሰው ይሄ ሰው ብዙ ነገሮችን እየሰራ እያለ አሁን አንድ ነገር ተናገረ ብለን ይሄንን ሰው ክሪቲሳይዝ ማድረጋችን ቶሌ ትክክል ነው ያላምንም ይሄንን ነው ለናገር የምፈልገው ቶሌ አመሰግናለሁ የምታረጋውን ነገር ሁሉ ቀጥል እንደግፋለን ከጎንነን አመሰግናለሁ ኦኬ ዚውላ አሁን መልስን ስማና ከዛ በኋላ ትወጣለህ ከዚህ በኋላ ግን መናገር አይችልም እንደ አዳምጫለሁ ዝም ብለህ መልስን ስማ ወዳጄ መለዜናው ይወል ልብ ብለህ ስማ መለዜናው ሴታፕ ተደርጎ የመጣው ቶሎ ልንገር በ1955 ዓመተ ምህረት መለዜና ተወለደ ይላል በ19 በፈረንጆች ነው ነገር በ1991 ዓመተ ምህረት መለዜናው ስልጣን ለመጣ ይላል ቀጥታ የተወለደበትን 55 ቁጥር ታነሳውና የተወለደበትን 55 ቁጥር ከ91 ላይ ሲቀንሰው 36 ይመጣል 36 ደግሞ ማለት 3 ቁጥር ሁሌ ከጎንም ያለችው ከፊት ለፊትም ያለችው ታዛለች ያ ማለት ምንድነው 66 ይሄ ሰው ምን አለ የወርቅ ህዝብ አለ ጠቅላይ ሚኒስቴር ሆኖ እንኳን ከወርቅ ህዝብ ውስጥ ተፈጠርኩ ብሎ ተናገረ ልብ ብለህ ስማ ይሄ ሰውዬ ኢትዮጵያን አዋረደ ይሄ ሰውዬ የኢትዮጵያ አንድነትን ያፈረሰ ይሄ ሰውዬ ኢትዮጵያን የገነጣጠለ ይሄ ሰውዬ ኢትዮጵያን የከፋፈለ ይሄ ሰውዬ ኢትዮጵያን የገደለ ምን ያለ ትግሬነትን ወደ ላይ ያነገሰ ትግሬን በኢኮኖሚ የበላይ ያደረገ ይሄ ሰውዬ ቃሉን ደገመው ማን ዶክተር አብይ ምን አለ የትግራይ ህዝብ ወርቅ ህዝብ ነው አለ
ይሄ ቃላት ጭንቅላታችን ውስጥ አይውል በጣም የሚያወጣ ነገር ነው ልብ ብለህ ስማ በጣም ከባድ ነገር ነው ስለዚህ ማለት ነው ይሄ ቃላት ማለት ይውል ልንገር እንግዲህ ቶሎ ልንገር በ19 ይውል ቶሎ ልበለ ወገኖች እንትን እሱ ጨርሷል እኔ ብቻ መልሼ ነው ለሌሎች እድል ስመጣው በ1990 ዓመተ ምህረት እስከ 1992 ዓመተ ምህረት ባድመ ሽራሮ ዛላምባሳ ቡሬላ ጦርነት ላይ ከመላ ኢትዮጵያ ሄዶ የሞተው ወይስ ሌላ ድብቅ ህዝብ አለ ወርቅ የሚባለው አንድ ሶስተኛ መልሴ ሶስተኛ በ1928 ዓመተ ምህረት እስከ 1929 ዓመተ ምህረት ድረስ ሽሬ ማጮ ከመላ ኢትዮጵያ ሄዶ የሞተው ማን ነው ታዲያ ወርቅ ህዝብ መባል ያለበት የኢትዮጵያ ህዝብ ነው ወይስ የትግራይ ህዝብ ልብ ብለህ ስማ አራተኛ በ1888 ዓመተ ምህረት አምባለጌ ያው ልክ ነው ይመስለኝ ያው አምባለጌ መቀሌ አድዋ ሶሎዶ ከመላ ኢትዮጵያ ሄዶ የሞተው ማን ነው የትግራይ ህዝብ ነው ወይስ የኢትዮጵያ ህዝብ ነው ልብ ብለህ ስማ እሺ አራተኛ ዶክተር አብይ ልጆች አሉት አይደል እንዴ የራሱ ልጅ የትኛው ነች ወርቋ የትኛው ነች ማንነት የትኛው ነች ብር የትኛው ነች መዳብ የትኛው ነች ናስ ስለዚህ አሁን ጨርሼ ይላል መልሱ ቴንክ ዩ ሶ ማች እሺ ወገኔ እሺ እኔ እንደዚህ ሙኜ መንተን ጊዜ ሰጥቻለሁ 15 ቀን የሰጠሁት ላንተ መልስ ብቻለሁ ሌላ ሰው ድልስት ቻው እሺ ሌላ ሰው እንደዚሁ በኔላ አሳይበ ሰጥቻላችሁ የምትፈልጉት መናገር ይችላል መሳደብ ትችላላችሁ ማለት ትችላላችሁ ከዛ በኋላ ግን እኔ ባጥጋቢው ነው መልስ መስጣችሁ ዶክተር አብይ ለመናገር ትችላላችሁ ይሄን ነው ማለት ቴንክ ዩ ሶ ማች እስቲ ሌሎቻችሁ እስቲ ቀጥሉ ለካም በፊት ሰጥቶ ማያቅ አሁን መደወል ትችላላችሁ በመሰንጀር በሁሉም መደወል ትችላላችሁ እስቲ ቶሎ እንትን ባላችሁ ማን ነው እስቲ ቢኒያም ኃይሉ ስልክን ትደውላለህ ግን እዚህ ጋር አይገባም እስቲ ቆይ አንተ ለምን ራሴ ደውላለሁ ቢኒያም ኃይሉ የምትባለው እስቲ ራሴ ደውልላለሁ ደወሪ እኔ ራሴ ደውልላለሁ እኔ አስተያየታችሁን እቀበላለሁ እኔ መስደብ ትችላላችሁ እኔ ማወር ትችላላችሁ እኔ ለኢትዮጵያነት ወረዳለሁ እሺ ወራጄ ቢኒያም ሄሎ ኦኬ ልብ ብለህ ስማ ቢኒያም ይኸውልህ ኦኬ 3 ደቂቃ በኔ ላይ ስድብ ምንም መናገር ትችላለህ አንድ በላይ ዶክተር አብይ ለእንደዛው መናገር ትችላለህ መቀላቀል የለም 3 ደቂቃ ትናገራለህ እኔ መልስ እሰጣለሁ ከ3 ደቂቃ በኋላ አሁን ማሰማለሁ ቀጥል ኦኬ ቶልዬ አንተማ የሰላምታ ጋር ነህ ምንም ዳውት የለም እኔ ያለኝ ዳውት በዶክተር አብይ ላይ ነው ዶክተር አብይ ትላንትና የተናገረው በሙሉ ሰምቻለሁ በመቀሌ ላይ የተናገረው ማለት ነው አንድ ማስቀመጥና መናገር የሌለበት ነገር ነው ያነሳው ካነሳ ይሄንን ያነሳው ነገር ደግሞ ምንድነው ብትለኝ በኦሮሚያ ክልል ላይ የታሰሩት 11 ናቸው ምናምን ትግራዮች ናቸው አለ የተወሰኑት የኮንትሮባንድ ነጋዴዎች ወንጀለኞች ናቸው አለ የተወሰኑት ደግሞ ቦምብ ምናምን ነገር ይዘው የተያዙ ናቸው አለ ያንን ነገር ካነሳ ያማራውንና የኦሮሞውን ግን ቢያነሳው ማለቂያ ቁጥር ስለሌለው እሱ ለማስታረቅና ያው ለስልጣኑ ሁኔታዎችን ለሲስተም ያረጋው ሊሆን ይችላል ከሆነ ግን ማንሳት አልነበረበትም ካነሳ ደግሞ የኦሮሞና ያማራው ቁጥር ስፍር የለውም እሱም አያውቀው ቁጥር ስፍር የለውም ገብቷል ስለዚህ በጣም በቃ ውስጤን ሪቴት ያረጋኝ ነገር ቢኖር ይሄ ነው በቃ በጣም ልክ አይደለም በቃ ኦኬ ይሄን ነው ልነግርህ የፈለኩት ቴንኪው አመሰግናለሁ ዛሬ ጤና እድሜ ይስጥ በቃ ኦኬ እግዚአብሔር ይባርክልኝ ጌታ ኦኬ አንተ ሁለት ደቂቃ ነው የጀመረው ቀጠለ ኮይሽ እዛኛው ላይ እሺ እዛኛው እንትን ላይ ደግሞ ልግባ ይኸውልህ ቀጥልሽ እዛኛው ላይ ያለው ሄሎ እዛኛው ላይ ያለው ቀጥል ቶሎ ይሰማል አዎ ይሰማል በኔ ላይ በዶክተር አብይ ላይ የፈለከው መናገር ትችላለህ ነው እኔ መናገር ፈልገው በዶክተር አብይ ንግግር ላይ ነው የዶክተር አብይ ንግግርን በስነስርዓቱ አዳምጬዋለሁ ትግራይ ተናገረ አይከፋኝም ግን አንዳንድ ነገሮቹ አንዳንድ አባባሎቹ ሪአክሽን ፈጥሮብኛል ያም እንደ አንድ ኢትዮጵያዊ ዜጋ ትንሽ የተሰማኝ ነኝ በምስራቅ ኢትዮጵያ ከ1 ሚሊዮን በላይ ወገኖቻችን
የኦሮሞና በሶማሌ ክልል በተደረገው በራሱ በወያኔ በተፈጠረው ግጭት ተፈናቅለው ውሃ የላቸውም፣ ምግብ የላቸውም፣ ቤት የላቸውም፣ መጠለያ የላቸውም፣ ማረፊያ የላቸውም። እናቶች መንገድ ላይ እየተገላገሉ ልጆቻቸው እየሞተባቸው እነሱ እየሞቱ ናቸው። እሳቸው ጠቅላይ ሚኒስትሩ አሁን ዞር ብለው በትግራይ ላይ ሲሄዱ ሲናገሩ ንግግር ግን ውሃ እነዚህ ሰዎች አዲስ ቤት አላቸው፣ እነዚህ ሰዎች ዛሬ ሁሉ ነገር አላቸው። መጀመሪያ መደረግ የሚገባው ለተፈናቀሉ ሴትልመንት አድርጎ ምግብና መጠለያ ማቅረብ ነው ወይም ለጠገበ ሰው እናንተ የሚያስፈልጋችሁ ሃይላንድ ውሃ ነው፣ የተጣራ ውሃ ነው የትኛው ነው? እና ትንሽ ተሰምተኛል አቶ ፍልምቃል በጠቅላይ ሚኒስትራችን አብይ አባባል ፌርነት ቢኖር ጥሩ ነው ለማለት ነው። አመሰግናለሁ። ቴንክ ዩ ኦኬ። እዚህኛው ላይ ደግሞ ሲግባ እዚህኛው ላይ ሄሎ ኦኬ እስቲ ሄሎ ግባ ሄሎ ከኋላ ያለውን ድምጽ ዝጋ። ሄሎ ሰዓት አትግደል። አዎ ካንተ ጋር የሰዓት አትግደል። ይኸውልህ ምርጫ ነው ያለ፣ ሁለት ምርጫ ነው ያለ። አንደኛው እኔ መቋም እኔ ላይ ያልፈለከው ነገር መናገር ትችላለህ። ሁለተኛው እኔ ላይ መናገር ትችላለህ። ይኸውልህ የመናገር መብት አለ የኔ ላይ አንድ። ሁለተኛ ዶክተር አብይ ላይ መናገር ትችላለህ። 3 ደቂቃ ነው የምትጠቀመው። 3 ደቂቃ ውስጥ ሲያዩልህ ቀዩን እጫንብሃለሁ። 3 ደቂቃ ውስጥ የፈለከው ነገር መናገር ትችላለህ። ቀጥል። መልካም። አሁን እንግዲህ የምትሰማ ከሆነ የኔ ድምጽ ይሰማል? አዎ። መልካም። አሁን አንተ ከተናገርከው ምንም ስህተት የለውም። እውነት ለመናገር ሀቁ ላይ ነው፣ ሎጂካል ነገር ነው። ሀቁ ነው የተናገርከው። እጅግ በጣም አሳዛኝ ነገር ነው የትላንትናው ክስተት፣ በተለይ በትግራይ ዶክተር አብይ የተናገረው። ሰው ዝም ብሎ ተቆጣው ይላል። ቁጣ ሳይሆን በኢትዮጵያ ላይ ውርደት ነው። ምክንያቱም 30 ሰው 17 ሰው 15 ሰው ታስሯል፣ 6 ሰው ታስረው ይፈታል እያሉ መናገርን የመሰለ ከ100,000 160,000 በላይ እስካሁን በተለያዩ ቶርቸር ቸምበር ውስጥ እየተሰቃየ ያለ 15 ሰው 10 ሰው የናንተ ታስረ ይፈታል ብሎ መናገር እጅግ በጣም አሳዛኝና እጅግ በጣም የሰውን የኢትዮጵያውያንን እስካሁን ላለፉት 27 ዓመታት የታሰሩትን ሰዎች ስብዕና ያዋረደ የነዛ ስብዕና ብቻ ሳይሆን እሱን ያመኑትን በሱ ላይ እምነት የጣሉትን ሰዎች ሁሉ ያዋረደ በመሆኑ እጅግ በጣም አስነዋሪና አሳፋሪ ነው። ይሰጠው እስካሁን ከዚህ በፊት የተናገሩትን ሰዎች አልስማማም። ምክንያቱም እድል ይሰጠው የሚባለው የዚህ አይነት ነገር እየተናገረ አይደለም። በቀደም ለታተና ሄዶ ኦጋዴን ሶማሌ ክልል ሄዶ ከኦሮሚያ የተፈናቀሉ ወገኖች ከኦሮሚያ የተሰቃዩ ወገኖች እነዛ እናቶች መከራቸውን እያዩ አባቶች መከራቸውን እያዩ በሶማሌ ስፔሻል ሚሊሻ የተቆሉትን ወገኖች አንስተዋል። የሶዬ አሁን እዛ ሄዶ ወንጀለኞችን በወንጀል ውስጥ የተዘፈቁትን የትግራይ ወሮበላዎችና ማፊያዎችን ያወራል። ስለነዛ ማፊያዎች እያወራ የወርቅ ህዝብ ይላል እና ሌላውን ማዋረዱ ነው። በዚህ አይነት ከ95-96% በላይ የሆነውን የኢትዮጵያን ህዝብ እያዋረደ 5-4% የሆነ በላይ የማይበልጠው የትግራይን ህዝብ ወንጀል የተዘፈቀውን መናገሩ እጅግ በጣም አሳዛኝ። ስለዚህ ምንድነው የሰውዬ አንተ ሁሉ ጊዜ እንደምትለው እባብ እርግብ አይወለድም እንደምትለው ነው ነገሩ። ይሄ ሰውዬ ከመጀመሪያው ጀምሮ መቼ መጣ የሚለውን የመላው የኢትዮጵያ ህዝብ ሊያውቀው ይገባል። የግለሰብ እኮ የለማ ግሩፕ ተብሎ እኮ ራሱ የተፈጠረው ግልጽ እንዲሆንልን የሚያስፈልገው ከአዲስ ማስተር ፕላን በኋላ ነው ባለፈው 3 ዓመታት ውስጥ እና ወያኔ ነው መልምሎ እነዚህ ሰዎች ያሳደጋቸው። ይሄን መርሳት የለብንም። እያንዳንዱ ሰው ኢትዮጵያዊ መርሳት የለበትም። ወያኔ ለራሱ እንዲሆን አድርጎ ትንሽ የኦሮሞን ህዝብ መስለው ለኦሮሞ ያዘኑ ያለቀሱ መስለው የሚያስመስሉና በትምህርታዊ ብቃት ያላቸውን የሚያስመስሉ በአነጋገር አንደበተ ርቱዕ የሆኑ ሰዎችን እንደዛ ሰብስቦ ኢትዮጵያዊነትን አንግቦ እንዲነሱና
አስመስለው ሌሎቹን ጸጥ በማስተኘት ለወያኔ እድል በመስጠት የሌሎችን የኢትዮጵያን ህዝብ በተለይ መቀሮና የፋኖን ትግል ለማቀዝቀዝ በዛውም ጊዜ አግኝቶ እንደገና ወያኔ ለማንሰራራት ጊዜ እንዲያገኝ የተፈጠሩ ሰዎች ናቸው እንደዚህ ሰው ይሄ መሳት የለብንም ግልጽ ነው ስለዚህ በዚህ ግልጽ ስለሆነ በዚህ ኤሪያ እያንዳንዱ ኢትዮጵያዊ አውቆ ትግሉን እንደገና ለመቀጠል መነሳት አለበት ከሮ መነሳት አለበት ፋኖ መነሳት አለበት የሲዳማ ወደላ እጄቶ መነሳት አለበት ዘርማ መነሳት አለበት ሁሉም ተባብሮ መነሳት አለበት አመሰግናለሁ ቶነ በርታ በጣም ከፍተኛ ትግል እያደረግን ያለው የኢትዮጵያ ህዝብ ይኮራባል ታንኪዩ አመሰግናለሁ ታንኪዩ ኦኬ እሺ እስቲ ደቂቃችሁ ይውላችሁ ደቂቃ እንዳይጨመር ደቂቃ ጠብቁ አሁንም እነግራችኋለሁ ቶሎሳን መናገር የሚፈልግ መናገር ይችላል እኔ መስደብ ይወል እኔ ማዋረድ ትችላላችሁ መብት ሰጥቻችኋለሁ ግን መልስ ደግሞ እኔ 3 ደቂቃ ነው ብድል መስጠት እኔ የፈለከው ነገር ማለት ትችላለህ መብት ነው ተሰጥቷል ዶክተር አብይ ላይ መሳይ መስጠት መብት ነው እኔ አልከለከለም ሁለት መብት ያላችሁ 3 ደቂቃ ነው በቃ 3 ደቂቃ ላይ የፈለከውን ተናግረ ማውጣት ትችላለህ ዲሞክራሲ መብትን ሰጥተናል ቴንክ ዩ ይሄን ነው ሄሎ መስመላለው አቤት ቀጥይ ሁለት ምርጫ ነለሽ አንዱ ቁጥር እኔ ነኝ ሁለት ቁጥር አብይ ዶክተር አብይ ነው ጥያቄ ኦኬ ለዶክተር አብይ እኔ ጥያቄ የአማራው የኦሮሞ ህዝብ የታሰረው ሽንት ቢሆን ነው ለትግራይ ለ11 እና ለ12 ህዝብ ግማሹ በሌብነት የታሰረ ግማሹ በፈንጂዞ የታሰረውን እፈታለሁ ብሎ ለትግራይ ህዝብና ተወርቆች ብሎ ቃል ኪዳን የገባው እና እኔ ጥያቄ ለአማራውና ለኦሮሞ ምንድነው መልስ የሚሰጠው በአማራው በወልቃይት ስንት ወጣት ነው ታስሮ ያለ በወሎ ስንት ወጣት ነው ታስሮ ያለ ስንት ሽማግሌ ነው ታስሮ ያለ በኦሮሞ ስንት ነው ታስሮ ያለ ለዚህ ሄደም መልስ ፈልጋለሁ እና የኢትዮጵያ ህዝብ ደግሞ ሁሉ ነው ወርቅ የትግራይ ህዝብ ተለይቶ ወርቅ የሚለው የመለሰ ዜናዊ እንኳን ከናንተ ተፈጠርኩኝ ከትግራይ ህዝብ ተፈጠርኩኝ ከዚህ ንጹህ ህዝብ ያለው እሱን ይዞ ነው እንደዚህ ብሎ የተናገረው እና በጣም ያሳዝናል ኦኬ የመስጠቱ ጥሩ ነው ግን ይሄን ማለቱ ግን በጣም ያሳዝናል ኦኬ ታንክ ዩ እሺ ሌላ ሰው ደቦል ኦኬ ሌላ ሰው ደቦል እሺ ሄሎ ኦኬ ይኸውልሽ 3 ደቂቃ ቶሎ ብለሽ ያለ እንትን መናገር ያለብሽን ቁጭ ብለሽ ተናገሪ 3 ደቂቃ ነው ያለሽ አንዱ ቁጥር እኔ ነኝ አንዱ ሁለት ቁጥር ዶክተር አብይ ነው 3 ቁጥር ላይ መናገር ያለብሽን ተናገሪ በኦሮምኛም በአማርኛም በፈለግሽ ቶሎ ብለሽ ተናገሪ 3 ደቂቃ ብቻ ነሽ ቀጥይ እሺ በቃ እኔ ምን ማለት ፈልጌ ስለ ዶክተር አብይ ትንሽ ምንም ቢሆንም ጊዜ ማስጣት አለባችሁ ለምን የምትቃወሙ ደረኝነት ነው የሰውየው ግን ሰው አንድ አርጎ ምን አይነት ሰላም እንደቀረ አናቅም ኦኬ የምትከፋፈል ነበር ቱላቸው በዚህ ትንሽ ቢያስ እስከ 6 ወር እንኳን ማጠበቅ አለባችሁ እኮ ለምን ሰውን አገሪቱም አንድ አርጎ ምን አይነት ሰላም እንዳመጣ እንደኔ አስተሳሰብ አይታወቁም ዶክተር አብይ ደግሞ ይሄ ዘረኝነት ውስጥ ስለሌለም የትግራይ ህዝብ በእርግጥ እነሱ ጦቅ ያገሪት ኦኬ ስልክሽ አገር ስልክሽ ቆረጣል ማዳበጥ ጊዜ ሰጡ ብዬ ነበር አስባለሁ እኔ ኦኬ ታንክ ዩ ሶ ማች ሌላ ሰው ደቦልንስ ታንክ ዩ ሰው ማንንም ሰው ያሰቡ ነው የሚናገሩ እስቲ አንድ ከአዲስ አበባ መደውላለች እስቲ ሄሎ ቶሌ ልባ አቤት ቶሌ ሰላም እስቲ ከአዲስ አበባ አቤት እስቲ ከአዲስ አበባ መደውይ ደግሞ እስቲ ግቢ እስቲ የኔ እናት መቼም አንቺ ደጋፊ ነሽ እንጂ መቼም በሆነ ተቃዋሚ አትሆኝም ዶክተር አብይ ለሲ የፈለግሽውን ተናገሪ ቀጥይ ቶሌ ይሄ ማንኛውንም ኢትዮጵያዊ ያነቃነቀ ነው እከሌን አይደለም ትልቅ ስህተት ነው የሰራው ወርቅ የኢትዮጵያ ህዝብ ነው ወርቅ እኛ ነን ወርቆች እኛ